በሁምቦ ወረዳ የሚገኙ የመንግስት ትምህርት ተቋማት ከመማር ማስተማር ስራ ጎን ለጎን ከዘንድሮ የበልግ እርሻ የተሻለ ምርት ለመሰብሰብ እየሰሩ ነው። የመንግስት ትምህርት ተቋማት አምና የተለያዩ ሰብሎችን በማምረት የተሻለ ገቢ ማግኘታቸውን በመጠቆም በዘንድሮ የበልግ እርሻ የህብረተሰቡ ተሳትፎ እያየለ መምጣቱን አስታውቋል። የሁምቦ ወረዳ አስተዳደር በበኩሉ በእነዚህ የመንግስት ትምህርት ተቋማት በየዓመቱ የሚለማው ሰብልና ሌሎች የእህል አይነቶች የአካባቢውን ገበያ የሚያረጋጉ ናቸውም ብለዋል። ዝርዝሩን ዳግም ማዴቦ አሰናድቶታል። በተለያዩ የመንግስት አንደኛና ሁለተኛ ደረጃ ትምህርት ቤቶች ለዓመታት ሳር ለብሰው ውለው ያድሩ የነበሩ መሬቶች ፊታቸውን ወደ እርሻ እንዲያዞሩ ከተደረገ ወዲህ በየዓመቱ እንደ አካባቢው የምርታማነት መጠን እንዲጨምር እያደረገ ነው። በሁምቦ ወረዳ ከመደበኛ የመማር ማስተማር ስራ ጎን ለጎን በእነዚህ የመንግስት ትምህርት ቤቶች በዘንድሮ የበልግ እርሻ የሚለሙት የሰብል አይነቶች ከፍተኛ ምርት እንደሚገኝባቸው ተስፋ ተጥሎባቸዋል። የተለያዩ ሰብል አይነቶችን እየዘራና ትምህርት ቤቱና አጠቃላይ አካባቢውን ውጤታማ ለማድረግ እየተንቀሳቀስ እንገኛለን። ከዚህ አንጻር ለአብነት ቀይ ቦሎቄ አለ፣ ጤፍ አለ፣ በተለይ በቆሎ አለ፣ እርግብ አተር አለ እና የመሳሰሉትን በጣም ደረጃውን በጠበቀ መልኩ እየሰራና ትምህርት ቤቱንም ውጤታማ ለማድረግ አጠቃላይ የትምህርት ቤቱ ውስጥ ገቢን ለማሳደግም በጣም ቁርጠኛ ሆነን ተነስተናል። አሁን በዚህ እንደሚታዩት በቆሎ አለ። በዛ ላይ ደግሞ ከስሩ የሚታዩት ካሳባ አለ። ካሳባው እና በቆሎ በአንድ ወቅት በአንድ ተዘርቶ በቆሎን ከደረሰ በኋላ ካነሳን በኋላ ደግሞ ካሳባው ቦታውን ይዞ ይቀጥላል ማለት ነው። በአንድ ወቅት ሁለት ምርትን ለማግኘት ለማለት ነው። ማሳ እርሻ አለን። ይህን ተጠቅመን አሁን በዘንድሮ እርሻ በልግ ስራ ላይ 1 ሄክታር ከተኩል የሚሆነው ታርሶ በቆሎ ተዘርቶ በተጨማሪም አኩሪ አተርም ተዘርቶ ካሳባም ተዘርቶ ይገኛል። በየዓመቱ በማህበረሰብ ተሳትፎ የሚለሙት የተለያዩ የሰብል አይነቶች ከሽያጭ የሚያስገኙት ገቢም ሙሉ በሙሉ የመንግስት በጀት ላይ ጥገኛ የነበሩትን የትምህርት ተቋማቱን ከዛ ዙሪት እንዲላቀቁም እያደረገ ነው። ለትምህርት ቤት ልማት እየሰራው ነኝ። አሁን በወደፊቱ ስራ በሞራል እየሰራው ነኝ። ጥሩ ነው። አሁን አሪፍ ነው። እኛ ያሰራ ያለው አሁን በቆሎም አሪፍ ነው። እግዚአብሔር ይመስገን። ዝናብ ምናምን ስላለን አሁን እንትን አለ ብዙ አገኛለን ብለን እኛ አስበን በተስፋ አድርገን እየሰራ ነው። አሁን ለዚህ ትምህርት ቤት ላይ ተጨማሪ ማሳም ስላለ መንግስት ከመጠበቅ ይልቅ ህብረተሰቡ ተሳትፎ ከፍ በማድረግ ትምህርት ቤቱ የተሻለ መልክ ላይ ይሄ ለምሳሌ አሁን ትምህርት ቤቱ ግንባታ ህንጻ ላይ አይደለም፣ የተሻለ መልክ ላይ ተሳትፎ ከፍ በማድረግ ህንጻ ግንባታ ሰርተን ትምህርት ቤት ላይ ላይብረሪ የተሻለ ምርት በማግኘት እንዲል መስራት አስበናል። አምናም ዝቅተኛ ነበረ፣ ግን 4 ኩንታል አግኝተናል ማለት ነው። ዘንድሮ ለማግኘት ማለት አሁንም ዘር ምናምን አልተን ነው እየከተፈተን ነበር ማለት ነው። ሰፋፊና ለእርሻ ስራ ምቹ መሬቶችን በያዙት በእነዚህ የመንግስት አንደኛና ሁለተኛ ደረጃ ትምህርት ቤቶች በመኸርም የተሻለ ምርት ለማግኘት እንደሚሰራ የተነገረ ሲሆን አጠቃላይ እንደ ወረዳው ደግሞ በኩታ ገጠም የአስተራረስ ዘዴ ውጤታማ ስራ እየተሰራ ነው ተብሏል። አሁን ስነሳ ጤፍ ነው የምንዘራው። አሁን ክረምት ላይ ጤፍ ዘርተን ብዙ ለማግኘት እየተሰራ ይገኛል። በቆሎ ሲነሳ አኩሪ አተር ጎን ለጎን አሁን ከበቆሎ በላይ ምርት እየሰጠ ያለ አኩሪ አተር ነው። ይሄን አግኝተን ነው ውስጥ ገቢ እያዳበርን መማር ማስተማር ስራ እንዲቀጥል እያደረግን ያለ ነው። ድሮ በልግ ስራችን ልዩ የሚያደርገው ከዚህ በፊት በኩታ ገጠም ከሚሸፍነው ማሳ ዘንድሮ ላይ 57% በኩታ ገጠም ለመሸፈን አቅደን ወደ 68% በኩታ ገጠም ሸፈነን በሙሉ ፓኬጅ ተግባራዊ ያደረግን የመጣንበት አግባብ ነው ያለነው። እነዚህ የትምህርት ተቋማት ከበልግ እርሻ ተጠቃሚ እንዲሆኑ አስፈላጊውን ድጋፍ ሲያደርግ መቆየቱን የገለጸው የሁምቦ ወረዳ አስተዳደር በተለይ አስቀድሞ የተሰራው የተቀናጀ ስራ ጥሩ ውጤት እያስገኘ ነው ብለዋል። በተሻለ መልክ ልየታ አድርገን በትምህርት ቤቶችም ስደመር ደግሞ በሃይማኖት ተቋምም ተመሳሳይ በሆነ መልክ በልዩነት ድጋፍ ሰጥተን የትምህርት ቤት በሰብል መሸፈን ሳይሆን ለተማሪዎች እንደ ምርት ተሞክሮ ሳይት እንዲሆን ከማድረግ አንጻር በእኛ ደረጃ ለየት ባለ መልክ ድጋፍም አድርገናል። ለነሱ የሚያስፈልገው ግብአትም ጭምር ዳፍም ዩሪያም ምርጥ ዘርም ጭምር ድጋፍ አድርገን አሁን ያለበትን ደረጃ ስናይ ከፍ ያለ ውጤት
በእነዚህ በተቋማት ደረጃ ማየት ይቻላል። ትምህርት ቤቶቻችን በአብዛኛው ውስጥ ገቢን ከመሰብሰብ አንጻር በተሻለ ሁኔታ ዘንድሮ ያው እየተሰራ ያለ ስራ ስላለ ይህም ለትምህርት ቤቱ አቅም ይሆናል የሚል እምነት ነው አለን። ይህንን ደግሞ ህብረተሰብን ከማሳተፍ አንጻር ግንዛቤ ከመስጠት ጀምሮ እስከ ተግባር ድረስ ያለውን የፖለቲካ አመራሩ በተገቢው የተከታተለ ውጤት እንዲያመጣ እንዲያስችል የሚሰራ ስራ አለ። ይህን ማጠናከርን የምንቀጥልበት ሁኔታ እያየን ነው። እንደ ወረዳው በአብዛኛው የበልግ ሰብል በቆሎ ሲሆን ከዚህም አምና ከነበረው የተሻለ ምርት እንደሚገኝ ይጠበቃል።